ማዬ አንድ ነገር ልንገርሽ አልፈልግም ምንም ነገር መስማት አልፈልግም ይችላል እንዴ ማዬ አሁንስ አበዛሽው እኮ እኔም ነግርሽ እኮ መጥፎ ነገር አይደለም በጣም ጥሩ ነገር ያረ እንደዛ ከሆነ ልስማሽ ንገሪ ሰላም ለአባዬ የልጇን አባት አልነግርም ስትለው ሰማሁ እና እንዴ ማዬ ታዲያ ምን አዲስ ነገር አለ የልጇን አባት ለሁላችንም አልነግርም ብላን ይላል የሆነ ቀን ደግሞ ቤቱ ሲያወሩ ለልጆችና ለትዳር ያስብልኝ አላት ምን ማለት ነው ሰላም ነው እንደዚህ አላት ማዬ ለልጆችና ለትዳር ያስብልኝ አላት ቆይ ደግሞ ምን ማለት ነው እኔ እንጃ ማዬ ልጅልኝ አክሽጅ እኔ ግን ማዬ የሰላም የልጅ አባት ናታ ነው የሚመስለኝ ምን ምንድነው የሰማው ነገር አባይ ከዳጣ ጋር ያላችሁ ቀረቤታ ጥሩ አይደለም ብለ አረ ጥሩ ነው አባይ ምንም የተፈጠረ ነገር የለም እርግጠኛ ነህ ናታን አዎ አባይ ምንም የተለየ ነገር የለም በቃ እኔና ዳጣ እንግባባለን እንጂ ሌላ ነገር የለም አዎ አባይ ዳጣ ጥሩ ልጅ ናት ፍልስፍናዋም ይመቸኛል በቃ በዚህ ጉዳይ እንግባባለን ምን እንደምልህ መቼም ይገባል ዘመኑ በጣም ከፍቷል እኔ ደግሞ ሁላችሁም ልጆቼ ናችሁ ማንም ሰው እንዲጠፋብኝ አልፈልግም እንደዚህ አይነት ነገር አልመክርህም አንተ ልጅ ነህ ትምህርትህን ጨርስ እስከዛሬም ከእንደዚህ አይነት ነገር ተቆጥበን ይኖርኩ አረ ችግር የለውም አባዬ አያሳስብህ ምንም ችግር የለውም አምናለሁ ናታን ሴት ልጆች መሀል አይኖርኩ እንዳባትህ ሐቀኛና እውነተኛ ሰው ነህ ብዬ ነው የእውነት አባዬ እንደ ራስህ ነኝ አሁን ምንም የተፈጠረ ነገር የለም እምነቴ ይቀጥል እሺ አመሰግናለሁ እየሰማችሁ ነበር ደግ ሲሰማ ግን ያልጠበቀችው ነገር ተፈጠረ እሷ የምትፈልገው ነገር አላገኘችው ማለት ነው ናታንና ዳጣ አንድ ላይ አብረው ጊዜ እያሳለፉ ነበረ ደስ የሚል ጊዜ ዳጣ ያሳለፈችው የህይወት ጎዳና ላይ ወላጆቻቸው ልጆች እና እንዴት ወደ ጎዳና እንደሚወጡ ለናታ እየነገረችው ነበር ማለት ነው ነገር ግን ናታ አሁን ብዙ ነገሮች አሉ ቢሆንም ግን ሁሉ ነገር ለበጎ ነው እያላት ነበር ኢሜል ውሃ መጣችና ኢሜል እያለች መፈለግ ይችላል እያለቻት ነበር ነገር ግን እሷ ተደብቃ እየሰማችው ነበር የተቀረጸውን እያዳመጠች ያለ ውሃ ስመጣ ልፈልግሽ አሁን ልጅን ሳላጋጭሽ በጥፊ እያለቻት ነበር እና ደግማ እየሰማችው ነበር ነገር ግን ደረጀና ሰላም እያወሩ ያሉ መሀል ላይ የሰማችው ነገር ይቋረጥባታል ነገር ግን እንዴት እንደዚህ ሆነ ብላ ስትበሳጭ ነበር ሆኖም ውሃ በጣም ተናዳ ስለአመነጫጫች ላይ አስወጣቻት ምን ፈለግሽ ደግሞ ምን ፈልግሽ መጣሽ እያለቻት ውሃ ይዛት መጣና ፊቷ ላይ ትረጫበታለች ማለት ነው ከዛ ፊቷ ላይ ከረጨች በኋላ እየረጨች ትወጣታለች በጣም ደነገጠች ምክንያቱም አልጠበቀችውም ነበር ትንብላትም ነበር ማለት ነው ከዛ ውሃ እገልሻለሁ ጥቂም ለዚህ ስራ አስከፍልሻለሁ አንቺ ማትረቢ እያለቻት ነበር እና መስማቷን ቀጠለች ነገር ግን ልክ መጨረሻ ላይ ሴት ብትሆን ወንድ ቢሆን ሴት ብትሆን ምን የምትፈልግ ነገር ስላት ከዛም ልክ የሰማች ያለ እምቢላታል ምንድነው ምን ተፈጠረ ስራ እንጂ እለይ ስልኳን ጎረጎራ እየተናደደች ነበር ስልኳን መስማቷን አቆመ ከዛ ይሄ ብቻ ነው እንዴ ባለቀ ሰዓት በመጨረሻ ሰዓት የማለች አሁን እያለች ለሰማ አርጁ ጋር ትደውልና አንተ ማትረባ እኔ ኢሜል ትጫወታለህ እኔ ላይ ትጫወታለህ አርጁ እያለች ነበር ስለምን እንደምታወሪ አላቅም ምን ተፈጠረ ለቀዳቁ ትንሽ ነው ሙሉ ነገር አልሰማሁትም ለትንሽ እኮ ነገር ላቅ ነበር እያለች ነበር አርጁ ጋር ደውላ እየጮኸችበት ውሃ ደግሞ ተደብቃ እያየቻት ነበር የሷ ጩኸትና የሷ ቁጣ እጅግ በጣም አስፈርቷት ደንግጣ ነበር እና ነይቁጥይ ብላ ስትቀመጠው አንቺ ማንዴ ወደፍተሽ ሄድሽ ብላ ትመታታለች ማለት ነው ትሰሚኛለሽ እንዴ ብትደፍሪ ነው እኔ ላይ ወደፍተሽ የምትሄድ ብላ እየታገለች ነበር ማለት ነው
ማርቲና ደረጀ አንድ ላይ እያወሩ ነበር። ማርቲ ስለዳጣና ስለናታ ማንሳት ጀመረች። ደረጀ እኔ ያየሁት ነገር በአይኔ በረቱ ነው አየሁት። ስለዚህ ዳጣና ናታን ነገር አላቸው። ስለዚህ ብታጣራቸው በነገራቸው ሳይሻል አይቀርም እያለችው ነበር። እንግዲህ ናታንና ኢሜ እንዲጋቡ ነበር የዛ ፍላጎት። ነገር ግን እንግዲህ እሷን ካልወደዳት ምን እናደርጋለን ስትል አዎ ናታን ልቡ አለ ዳጣ ጋ ነው ብላ ነገረችው። ልቡ አለ ዳጣ ስትል ኢሜና ውሃና ዳጣ አንድ ላይ ነበር። አንድ ላይ አስባለሁ ለምንድን ነው መኝታ ቤት ሄደን ኢሜን አልገናትም ብላ ነገረች። ምንድን ነው የምታወሪ? የምን ወሬ ነው ይሄ ደግሞ ብላ ዳጣ ወሬ ትቀይርበታለች። አሁን በጣም እያስቸገረችኝ ስለሆነ እኮ ነው ለዛ ነው እያለቻት ነበር። አይ በጭራሽ እህትሽ እኮ ነች እንዴት እንደዚህ ታስባለሽ? ሊሆን አይችልም እያለቻት ነበር። እና ማርታ ደግሞ ደረጀን አይ ሲረስ ነገር ሳይፈጠር በስነ ስርዓት ብትቆጣቸው ይሻላል። ወንድ ልጅ ችግር የለውም ዳጣ ግን ሴት ነች እያለች ነበር። ዳጣና ናታ አንድ ላይ እንደሆኑ አትፈልግም ማርታ። ነገር ግን ናታንና ኢሜ አንድ ላይ እንደሆኑ ትፈልጋለች። ደረጀ ናታን ለማናገር ወሰነ ማለት ነው። እና እንዴት ነው ቤቱ እንደመዳችሁ ወይ ሰፈሩ ብሎ ስጠይቀው በይለምደናል። በጣም ቆንጆ ነው፣ ደስ የሚል አካባቢ ነው፣ አረንጓዴ ነው። እንዴ በጣም ያምራል ሰፈሩ። በስማም ግሪ በግሪ እኮ ነው እናቴ። የሩጥን የራሱ ወድጃለሁ። በተለይ አረንጓዴው በጣም ደስ የሚለው ለመኖር የሚመች ቦታ ማለት ነው። እናም ወደፊት ምንድነው የምታስበው እያለ ስጠይቀው ነበር። እና አንዳንድ ነገር እያጠራው ነበር። ምክንያቱም የሰማ ነገር ለማጣራት ከዛ ትዳር ምን ታስባለህ ትዳር እያለ ስለ ትዳር ማውራት ጀመረ። ደረጀ እንግዲህ ናታም የማውራ ነገር ግራ ገብቶት ነበር። እና ትዳር ምን ያሳስባል ስትል አሁን ወደ ቤት ይቀራል ብለን አባዬ የማይቀር ነገር ነው እያለች ነበር። ኢሜ እንግዲህ ከማርታ ሰላምዬ የወልድ ቀረበት እማዬ ታውቃለች በጣም ነው የምወድሽ እያለቻት እንድታወራ አስፈልግ ነበር። እና ድሮስ ላቶች ነበር እናስቸኮንን እያለቻት ነበር። እና አንድ ነገር ልነግርሽ እፈልጋለሁ። አይ አልፈልግም። ምንድን ነው እማዬ? አይ እባክሽ ጥሩ ነገር እኮ ነው የሚነግርሽ ስትላት እሺ ምንድን ነው ንገሪኝ እያለቻት ነበር። እናም ሰላምና አባዬ ሳወሩ የሰማሁትን የምነግርሽ። ምንድን ነው የሰማሽው? ለትዳሬ አስቢ ለልጆቼና ለትዳሬ አስቢ ስላት ነበር አባዬ ለሰላም። እኮ እሱ ደግሞ ምን ማለት ነው? ለምን እንደዛ አለ ብላ ጠየቀቻት። አላቅም እማዬ፣ አሁን በተደጋጋሚ እንደዛ ስላት ነው የሰማሁት እያለችው ነበር። እና ሰላም ደግሞ የልጁ አባት ስላልተናገሩ ለአባዬም አልነግርም አለች። ታዲያ አልነግርም ካለችው ይሄ እኮ አዲስ ነገር አይደለም። ግን እኔ የተጠራጠርኩት ከናታ መሰለኝ እያረገዘችው እማዬ ስትል ምን ውጭ ከዚህ ብላ አባረረቻት። እንደውም እንጉልሽ ስትል ነው ይሄን አሰብሽው አንቺ ልጅ እያለች ማርታ ደነገጠችና ስትጨውባት ነበር ማለት ነው። ደረጀና ናታ እያወራው እንደውም አንዳንድ ስለጠምሳ እያወራ ነበር ናታ እና ደረጀን ቁም ነገር አልቆ እየሰማው ነበር። እንደጋጣሚ ምጥንና ውሃ እየሄዱ አርጁን ያገኛሉ። አርጁ በኢሜ ፍቅር ቅጥል ልብን ብሏል። በጣም አዝኗል። የኔ ህንድ መስኪን አርጁ እዚህ ጋር በጣም አሳዝኖኛል የምር ማለት ነው። እና አሁን ካልደወለችኝ በቃ እኔ ራሴን አጥፋለሁ። አርጁ እኔ አይደለሁም፣ አርጁ ትክክለኛ አይደለሁም እያለው ነበር። እና በጣም አዝኖታል። ምክንያቱም ይሄ የምትፈልግ ከሆነ ጥቅም ስታገብ ስትፈልግ ብቻ ነው እየደወለች የምትናገረው ማለት ነው። ከዛ ተጣርቹ ምንድነው ደህና ነህ ስትለው ደህና አይደለሁም በቃ ትሆን ኢሜ በቃ አልቻልኩም እንደውነ ካልቻለች ራስ የማጥፎ ዛሬ ብሎ ተስፋ ይቆርጥና ይናድዳል። ከዛ እነሱን ጥሎ ይሄዳል ማለት ነው። ወይኔ ህንዱ አርጁ ከፍቶታል ማለት ነው። አርጁ ግን በጣም ከፍቷል። በጣም ያሳዝናል። ቆይ ምን ሆኖ ነው ስትልም ውሃ ፍቅር ነው እቺ የሚኳ ፍቅሯት ነው ታዲያ ምን ያደርጋል እያለችው
አንቺ ደግሞ እስቲ ነይ ትላታለች። እንግዲህ ያሰበችው ነገር ስላልተሳካለት በጣም ተናደደች። ምክንያቱም የተቀረጸ ሙሉ በሙሉ ስላልሰማች ተናዳለች ማለት ነው። አንድ አጋጣሚ ናታን እየሄደ ነበር እያወራ። ናታን እንግዲህ ብቻውን በጣም ደስ ብሎታል፣ በፍቅር ጥዟል እና ብቻውን ሸርባ እየጨፈረ ነበር ማለት ነው። ከዛ አንድ አጋጣሚ ማርታ ትመጣለች እና ድንግጥ ብሎ ይነሳል። ማርታ እንዴት ነው ክፍሉ ወደድክ አይደለም? ትንሽ ጠባብ መሰለኝ፣ አልጋው ደግሞ ለሁላችሁም አንድ አይነት ነው የተሰራ እያለችው ነበር። አሁን ያምራል፣ ቆንጆ ነው፣ እንዳትጣሉ ብለን ነው እያለችው እና አንዳንድ ነገር እየጠየቀችው ነበር። የአባዬ መጠራጠር ትንሽ ግን የበዛ ይመስለኛል እያለችው ደረጀ እኮ ለልጆቹ ጥሩ አባት ነው፣ ለዛ ነው እና እናንተን በልኩ ብታደርጉ ይሻላል፣ እኔም ታስባቸዋለሁ እያለችው ስታወራ እንደ አጋጣሚ ዳጣ ሮጣ በሩን በርግዳ ስገባ ማርታ በጣም ደነገጠች። እንግዲህ ፍቅርን ቆይ ናታን ግን እንደምወዳት ለምንድን ነው አልተናገረም? ለደረጀም እኮ እንደምወዳት ከሷ ጋር ህይወቷም ወይም ደግሞ ትዳር መስረት እንደሚፈልግ መናገር ይችል ነበር እኮ። ከዛ በሩን ስገባ ደነገጡ። ማርታ ደነገጠች። ዳጣ ምን ፈልገሽ ነው የመጣሽው? ምንድነው የምትፈልጊ? እዚህ ብላ ስጠይቅ አይ እትዬ ናታን እኮ አብረን እንድንጫወት ጠርቶኝ ነበር ከዛ ነው እያለች ነበር። ናታን ለምንድን ነው የጠራች? አዎ አብረን ጊዜ እንድናሳልፍ ጠርቻት ነበር እያለ ማርታን ትደነግጥና ይሄ ነገር ምንም እያማረኝ አይደለም፣ መቀራረባችሁ በልኳችሁ ብታረጉ ይሻላችኋል ብላ ትቆጣታቸዋለች ማለት ነው። እና